አንድ ተዋጊ ወታደር አደገኛ ከነበረ ጦርነት በኋላ ወደ ቤቱ እየተመለሰ ነው። ከላኦስ ወደ ሞስኮ ረጅም የእግር ጉዞ እያደረገ ሳለ ሁለት ፖሊሶች ያስቆሙትና መታወቂያ ይጠይቁታል። ከዛም እያላገጡ ይፈትሹት ጀመር። በፍተሻው መሃል በጃኬቱ ውስጥ አንድ ወታደር ጩቤ ያገኛሉ። እሱም ጩቤውን ለመጠቀም ፍቃድ እንዳለው ቢነግራቸውም ቸል ብለውት ጩቤውን በፍጥነት እንዲያስረክብ ይጠይቁታል። ጩቤውን ተቀብለውት ምንም ተጨማሪ ማብራሪያ ሳይጠይቁት በፍጥነት እጁን በካቴና ያስሩታል። በዙሪያቸው ማንም አለመኖሩን አይተው መደብደብ ይጀምራሉ። ግን በተለያዩ ቴክኒኮች አንዳንድ ምታቸውን ሽል እያለ ያሳልፍባቸዋል። ሁኔታውን ሲያዩ ከአቅማቸው በላይ ሊሆን እንደሚችል ስለፈሩ ሽጉጥ አውጥተው ወደ መኪናው አስገቡት። ነገሮች አስከፊ እንዳይሆኑ ለማድረግ ስለፈለገ አርግ የሚሉትን ሁሉ ያለ እምቢተኝነት በትህትና ፈጸመላቸው። እነዚህ ፖሊሶች ለድርጊታቸው ከባድ ዋጋ እንደሚከፍሉ አላወቁም ነበር። ወደ ጣቢያው ካመጡት በኋላ ሁሉንም ንብረቶቹን ወስደው ጠረነፉት። ፖሊሶቹ አንድ የለመዱት ነገር አለ። እሱም ሆን ብለው ሰዎችን በማስደንገጥና በማስፈራራት ገንዘብ ይቀበሉና ወደ ቤት መሄጃ ሰዓታቸው ላይ ይካፈሉ ነበር። ከዛ አንድ የቅርብ ኃላፊያቸው መጥቶ ለሚጠይቁት ጥያቄ ለምን እንደማይመልስ ጠየቀው። እሱም አልመለሰለትም። ቢመተውም ሊናገር አልቻለም። በዚህም ኃላፊው ይናደዳል። እኔ ላይ ማፍጠጥ ብቻ ነው የምትችለው ብሎ ያንባርቅበታል። ሻመኖቭ ግን በንቀት ነበር የተመለከተው። በዚህ ጊዜ ኃላፊው ራሱን መቆጣጠር ስላቃተው የኤሌክትሪክ ዱላ አንስቶ ሊያሰቃየው ሲል ሻመኖቭ ራሱን መከላከል ስላለበት መጥቶ ያስጥለዋል። እጁን ቢታሰርም ምቶቹ ግን ኃይለኛ ነበሩ። ከዛ የፖሊሶቹን የቅርብ ኃላፊ በምቶቹ እያንደፋደፈው ሳለ ፖሊሶች ደርሰው ያገላግሏቸዋል። ከዛ ወደ ዋና አዛዣቸው ይዘውት ይሄዳሉ። መሪያቸው ለምንድነው እንደዚህ አይነት ጩቤ ወደ ከተማችን ይዘ የመጣው ብሎ ሲጠይቀው እሱ አንድ ቃል ብቻ ነበር የመለሰው፣ ለጠላቶች አለ። መሪያቸውም ከት ብሎ ይስቅበታል። በመሃልም የፖሊሶቹ ቦርጫሙ ዋና አዛዥ ይመጣና ካቴናውን እንዲፈቱለት መታወቂያውም እንዲፈተሽ ያዛል። መታወቂያው ሲፈተሽም የሰውየው ስም ሻማኖቭ የቀድሞ የልዩ ኃይሎች መሪ መሆኑ ሲታወቅ ሲያሰቃዩት የነበሩት ፖሊሶች በድንጋጤ ሽንታቸውን ሱሪያቸው ላይ ሊለቁት ነበር። ማንነቱ ሲታወቅም ወዲያው ንብረቶቹን መልሰውለት እንዲለቁት ያዛቸዋል። ዕቃዎቹን ተቀብሎም ከፖሊስ ጣቢያው በመውጣት ላይ ሳለ ከአንዲት ሴት ጋር ይተላለፋል። የሆነ ስሜትም ይሰማዋል። ከጣቢያው ከወጣ ብዙም ሳይርቅ የሙዚቃ ማዳመጫውን ዋና አዛዡ ቢሮውን ረስቶት እንደወጣ ያስታውስና ዕቃውን ለመቀበል ይመለሳል። ወደ ቢሮ ሲገባ ፖሊሱ ልጅቷን የሆነ ነገር አጫውቷት ቀበቶን እያሰረ ደረሰበት። እሷን ሲመለከትም አይኖቿ እንባ አቅርረዋል። በግዳጅ እንደተፈጸመባት ግልጽ ነው። በዚህ ጊዜ ሻማኖቭ መታገስ አልቻለም። የሚገራርም ምት ሲያሳርፍበት ግዙፉ ቦርጃሞ የፖሊሶች አለቃ በእንብርክኩ መሄድ ጀመረ። እያንዳንዱን የቢሮ መገናኛ መሳሪያዎችን ነቃቅሎበት የተደናገጠችውን ልጅ ይዞ ከቢሮ ይወጣል። ከዛ አንድ ፖሊስ የአለቃውን ቢሮ ለመፈተሽ ሲገባ አለቃውን ተዘርሮ ይመለከታል። ወደ ሰውየውም ዞሮ ሊያጠቃው ቢሞክርም ዋጋውን ያገኛል። ሌሎች ፖሊሶችም ተራ በተራ ዋጋቸውን ይሰጣቸዋል። የቆንጅየዋ ልጅ አይኖች የሻማኖቭን ጀብዱ በመገረም ይመለከቱ ነበር። ከመውጣቱ በፊት የፖሊሶቹን መሳሪያዎች ነቃቅሎና አዛብቶባቸው ልጅቷን ይዞ እየወጣ ሳለ ወደ ፖሊስ ጣቢያው ያመጡትንና ያሰቃዩትን ፖሊሶች ያገኛቸዋል። ከስህተታቸውን መማር አለባቸው ብሎ ስላሰበ በሚገባቸው ቋንቋ ያስተምራቸው ጀመር። እነሱ ግን አንድ ዙር እንኳን ሊቋቋሙት አልቻሉም። አንድ የሻማኖቭን እጅ ያልቀመሰ ፖሊስም መጥቶ የድርሻው ተሰጠው። ከዛ ልጅቷን ይዞ ደረጃውን ሲወርድ አሁንም የፖሊሶቹን ካፕቴን ያገኘዋል። እሱም ሳይጋተተው በፊት ምት ሳያበዛ ጸጥ አደረገው። በየደረጃው መሃልም የሚያገኛቸውን ፖሊሶች እያስተናገደ ልጅቷን ይዞ ይወጣል። የልጅቷ አይኖች አሁንም በእንባ ተሞልተው ነበር። ወደዚህ ያስገባችው እሷን መሆኗን ስለምታውቅ ተጨንቃለች። እነዚህ ቆሻሾች ከመጡ አሰቃይተው ይገሉሃል፣ ስለዚህ እኔን ተወኝና ከተማውን ለቀህ ሂድ አለችው። በዚህ ጊዜ የፖሊሶቹ አዛዥ ከደነዘዘበት ይነቃል። ሻማኖቭ ፖሊሶችን እንዳይሞቱ አድርጎ ነበር አስተኝቷቸው ሄደው እንጂ በጦር ሜዳ ላይ የሚጠቀማቸውን ዘዴዎች ቢጠቀም ኖሮ አንድም ፖሊስ በሕይወት አይተርፍም ነበር። ይህ በእንዲህ እንዳለ አዛዣቸው በፍጥነት ሁሉም እንዲነቁና ሰውየውን ማደን እንዳለባቸው በመጮህ ማዘዝ ጀመረ። በሕይወቱ እንደዚህ ተዋርዶ አያውቅም። ስለዚህ የጠፋው ክብሩን ለመመለስ እሱን አሳዶ መያዝ ነበረበት። ሻማኖቭ ልጅቷን ይዞ ለማምለጥ ቢፈልግም እሷ ግን ከዚህ በላይ ጦስ ልትሆንበት አልፈለገችም። ከዛ አንድ ፖሊስ በሞተር ሳይክል እሱን ለመያዝ እየተጣደፈ ሲመጣ ከሞተር ሳይክሉ ላይ ዘርሮት ሞተሩን እየነዳ ከፖሊሶቹ ማምለጥ ይጀምራል። እነሱ እሱን ለመግደል ቆርጠው ተነስተዋል። ከኋላ ሆነውም ጥይት አከታትለው ቢተኩሱበትም አንድም ኢላማ መምታት አልቻሉም።
ከዛ ወደ አንድ ቦታ ሄዶ ተሰወረባቸው። እነሱም እሱን በጥይት ለመምታት ያላቸውን ቀላ ሁሉ አራገፉት። ጥይት እንዳለቀባቸውም ሲገነዘቡ ያላቸው አማራጭ ከቦታው መሸሽ እንደሆነ ሲያውቁ በፍጥነት ወደ መኪናቸው ገብተው ማፈግፈግ ጀመሩ። ሻማኖቭም ከየት መጣ ሳይሉት በቡልዶዘር ያርሳቸው ጀመር። ከቡልዶዘሩ ወደ ኋላ ሸሽተው ለማምለጥ ሲሞክሩ ከየት መጣ ሳይባል አንድ ወታደር ኦራል መጥቶ ገጭቷቸው በእሳት ይጋያሉ። በገዛ እጃቸው ሞቱ። አርፎ ቢቀመጡ ይሻላቸው ነበር። በአደጋው ቦታ አዛዡና ካፕቴኑ መጥተው ስለ ሻማኖቭ ሪፖርት የተደረገው ነገር አስደንግጧቸዋል። ምን አይነት ሰው እንዳበሳችሁ አሁን ነበር ያወቁት። ስለ ሻማኖቭ በቀረበላቸው ሪፖርት መሰረት የልዩ ኃይሎች አዛዥና በርካታ ሚስጥራዊ ተልእኮች ላይ እንደሰራ፣ አገሩን በማገልገሉም 2 ጊዜ ክብር ሜዳሊያ እንዳጠለቀና ብዙ የጀብዱ ሥራዎች የሠራ እንደነበር አወቁ። ነገር ግን አዛዡ በትዕቢት ውጥር ያለ ስለነበር ማንነቴን አሳየዋለሁ ብሎ እሱን ፍለጋ ተጠናክሮ እንዲቀጥል ያዛል። እነዚህ ፖሊሶች በቀላሉ እንደማይፋቱ ታውቋል። እሱም መጫወት ከፈለጉ እስከ መጨረሻው ሊያጫወታቸው ወስኗል። ሻማኖቭ ወደ ጫካው ውስጥ ዘልቆ ገባ። ፖሊሶቹ በአለቃቸው ግዳጅ መሠረት ወደ ቤታቸው ሳይሄዱ በጫካው አካባቢ ካምፕ አድርገዋል። ሻማኖቭም በበኩሉ እየተዘጋጀላቸው ነው። በጫካው መሃል የቤት ፍርስራሽ የመሰለ አካባቢ ያገኛል። ከዛም የሚያስፈልጉትን ነገሮች እየለቀመ አደገኛ መሳሪያዎችንና ወጥመዶችን ማዘጋጀት ጀመረ። ምሽት ላይም ሻማኖቭ እሳት አንድዶ እየሞቀና ሙዚቃውን እያዳመጠ ፖሊሶቹን መጠበቅ ጀመረ። ሌሊት ላይም መጠጥ እየተቀባበሉ ጠጥተው ሞቅ ብሏቸው የነበሩ 2 ፖሊሶች ብቻቸውን እሱን ለመፈለግ መጡ። በጫካው መሃልም እሳት ሲነድ ሲመለከቱ በቀላሉ ኢላማቸውን ያገኙ መስሏቸው ለመያዝ ወደ እንጨት ቤቱ መጥተው ሊገቡ ሲሉ አንዱ ፖሊስ የሻማኖቭ ወጥመድ የሚገርም አድርጎ ይመተዋል። ጓደኛውም ሊረዳው ሲጣደፍ የሻማኖቭ ሰለባ ይሆናል። በእሳት በሠራው ዱላ አይሆኑ ምትመቶት መሬት ላይ ዘረጋው። እሱም ሳይገላቸው እሳቱ ዙሪያ ያስቀምጧቸው ሊያስሩበት በመጡት ካቴና ራሳቸው እንዲተሳሰሩ አደረጋቸው። እነሱ ምን እየተፈጠረ እንዳለ ምን ውስጥ እንደገቡ ማመን ከብዷቸዋል። እሱም ከእንግዲህ ያለቃችሁን አርፈ ሥራህን ሥራ፣ እኔ መፈለግህን አቁም በሉት ብሎ ይነግራቸዋል። በማግስቱም 2ቱ ፖሊሶች ጫካ ውስጥ ገብተው እንደጠፉ ታወቀ። አዛዡ ሁሉንም አባላት ጠርቶ ፖሊሶቹን ፍለጋ ይጀምራል። አርፎ ቢቀመጥ መንገደደው። ከትንሽ ፍለጋ በኋላ የእንጨት ቤቱን ያገኙትና በርግደው ሲገቡ 2ቱም ፖሊሶች ታስረው ያገኟቸዋል። ከፈታቸው በኋላም አንደኛው መላጣ ፖሊስ ጎበዝ እንዲባል ሊይዘው ሲል ለጥቂት እንዳመለጠው ተናገረና ወደ አዛዣቸው ጆሮ ጠጋ ብሎ እኔን መፈለግህን አቁም በለው ብሎ ነግሮኛል አለው። በዚህ ጊዜ አዛዡ ጆሮ ግንዱ ላይ በጥፊ ይከድንበታል። ከዛም በንዴት ተጨማሪ አባል እንዲመጣና ፍለጋው እንዲስፋፋ ያዛል። 2 ፖሊሶችም በመሃል ላይ በወጥመድ ይያዛሉ። የሻማኖቭ ወጥመድ መስራት ጀመረ። ሻማኖቭም የሰራውን የሚስማር ጦር አንዱ ፖሊስ ላይ ይሰካበታል። ሁሉም ተደናግጠው ወዴት እንደሚተኩሱ ሳያውቁ ያለማቋረጥ የጥይት ዝናብ አወረዱ። ፖሊሶቹ የሻማኖቭን አስፈሪነት ሳይገነዘቡ አልቀሩም። ሁሉም ቦታ ላይ እሱ ያለ የመሰላቸው ድንጋጤ ውስጥ ይገባሉ። ለሻማኖቭ ጫካው ቤቱ ነበር የሚመስለው። አዛዡም ቡድኑን እየመራ እሱን ማሳደዱን ቀጠለ። ግን ከዓይናቸው ከመቅጽበት ጠፋ። አሁንም በሌላ ዙር ተመልሶ መጥቶ እንደ ጉንዳን ለቃቀማቸው። አንዱን ፖሊስ ይዞም ቁስለኞቹን ጭኖ ከአካባቢው እንዲርቅ ይነግረዋል። አሁንም ቢሆን እሱ መግደል እንደማይፈልግ ግልጽ ነው። አዛዥና ቡድኑ በፍለጋቸው መሃል አንድ የእንጨት ድልድይ ያገኛሉ። ምክትሉም ለሰው ሕይወት ቦታ እንደማይሰጥና ተጨማሪ ኃይል እንዲመጣለት ለምን እንደማያደርግ ሲጠይቀው አዛዡ ተናዶ እንደውም ይህን ድልድይ አስተማማኝ መሆኑን ቼክ አርግ ብሎ ያዘዋል። ትንሽ ስህተት ወንዝ ውስጥ እንዲገቡ ያደርጋቸዋል። ግን እንደምንም ቀስ ብለው እየተሻገሩ ሳለ ሻማኖቭ ድልድዩ ላይ ትልቅ እንጨት እንዲወድቅ ሲያደርግ ቀስ ብሎ እየተሻገረ የነበረው ምክትል አዛዡ ወንዝ ውስጥ ይገባል። ምስኪን ፖሊስ ቀስ እያለ አንድ ባንድ ጨረሳቸው። የቀረው የፖሊሶቹ አዛዥ ነበር። ተደብቆ እሱ እስኪመጣለት እየጠበቀ ሳለ ያየውና ይተኩስበታል። ሻማኖቭም ከእንጨትና ሚስማር የሠራውን ጦር